ሰላም ሰላም እንዴት ናችሁ የኔ ውድና እንቁ ተወዳጅ ቤተሰቦች ደህና ናችሁ አላችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እንዴት ናችሁ? እኔ ያለው እንዴት ናችሁ እናንተስ? ያው ተመልሼ እንግዲህ መጥቻለሁ። ዛሬ ተመልሼ ስመጣ ደግሞ በአዲስ ቪዲዮ ነው። ስለሱም ሀሳብ እነግራችኋለሁ። ግን በመጀመሪያ እናንተ ደህና መሆናችሁን ኮሜንት ላይ አስቀምጡልኝ። ደህና እንድትሆኑ እመኛለሁ። በያላችሁ በሰላም እንድትሆኑ እመኛለሁ እና ደህና ናችሁ ቤተሰብ? ያ እንግዲህ ዛሬ ተመልሼ የመጣሁበት ሀሳብ ሆነም ቪዲዮ ከዚህ በፊት ቪዲዮ ሰርቼ ነበረ፣ ከዚህ በፊት ስለነበረው ቻናሌና ስለነ ብሩክ ጉዳይ እና እሱን ነገር በደንብ አሁንም ግልጽ አልሆነላችሁም አንዳንድ ሰዎችና ለእናንተ ግልጽ ማድረግ እፈልጋለሁ። ምክንያቱም እንድትረዱኝ ምን እንድትሉኝ እየጠበቅኩ ነው ያለሁት። ግን ያው ያልተረዳችሁኝ አልተረዳችሁኝ ብዬ ማለፍ እችላለሁ። የተረዳችሁኝ ደግሞ እግዚአብሔር ያክብርልኝ ስላልተረዳችሁኝ ማለት እፈልጋለሁ። እና ብዙ ኮሜንት እንዳየሁት ከሆነ ውሸታ ምናምን ነገር እያላችሁ ነበረ። ውሸቴን ለመሆኔ መቼም ያልሞተ ብሩክ አለ አይደለ? እሱን ጠይቁት። ኮሜንት መጠየቅ ትችላላችሁ አይደለ? ጠይቁት። ኮሜንት ላይ ስትጠይቁት ሀሳብ መጥቶ ቪዲዮ ይሰጣችኋል። እኔ ውሸቴን ቢኖረው እዚህ ካሜራ ላይ የሚያስወጣኝ ነገርም የለም። ደግሞ በዚህ ልፈምሽ የምትሉ ሰዎች እኔ እኮ በራሴ ኮንተንት ቪዲዮ ብቻ ብሰራ የሆነ ጊዜ ላይ ቫይራል መሆኑ አይቀርም። የግድ ዛሬ ቫይራል ስላልሆነ ምናምን አይደለም። እና እንደዛ ስትሉ የነበራችሁ ሰዎች አሉ። እኔ ለመፈመስ እንኳን አይደለም፣ ግን እውነታው እንዲታወቅ ነው። ብዙ ሰዎች በውስጥ ራሱ ብዙ የሚያስፈራሩኝ ሰዎች ስለነበሩ ነው። ያንን ደግሞ መሻር እንትን ማለት እፈልጋለሁ። ምክንያቱም እኔ የምፈራበትም ምንም ምክንያት ምንም ነገር የለም እና ምንድነው ማውራት ራሱ አቃተኝና እኔ እውነታው እንዲታወቅልኝ ነበር የፈለኩት። መቼም እናቴንም ይዣት አልመጣም ነበር ውሸት ቢሆን ኖሮ። እውነት ስለሆነ ነው ይሄንን እውነታ ይዤላችሁ የመጣሁት እና በቃ እኔ ብቻ መናገር ሁላ እስኪያስጠላኝ ድረስ ኔጌቲቭ ኮሜንት የምጽፉ ሰዎች አላችሁ። እኔ ውሸቴን ቢሆን ኖሮ አያስመጣኝም እዚህ ሚዲያ ላይ የተፈጠረው ነገር ደግሞ ና ማስረጃ ምናምን ስትሉ ነበር። ማስረጃ እንግዲህ ዩቲዩብም ቢሆን ሰርች አድርጋችሁ ማየት ትችላላችሁ። ማለትም ዩቲዩብ እንዴት ነው ሊሰረቅ የሚችለው ወይም ደግሞ እንዴት ነው ሊጠፋ የሚችለው ከአንድ ሰው ማለት ብላችሁ ሰርች ስታደርጉ ይመጣላችኋል። እኔ ቻናሌን ክሬት ያደረጉልኝ እነሱ ናቸው። እኔ ጋ የነበረው ኢሜይልና ፓስዋርዱ ነው ብያችኋለሁ። እና ኢሜይልና ፓስዋርዱ እኔ ጋ ከነበረ መሸጥም መለወጥም ምንም ማለትም የሚችሉት እነሱ ናቸው። ስለዚህ እኔ ሊሆንበት የሚችለው ምክንያት ምንም አይኖርም። ፓስዋርዱን እንኳን እኔ ለመሸጥ ሞክሬ ሌላ ሰው ኢሜይልና ፓስዋርዱን ብሰጥ እንኳን እነሱ የስ ካላሉልኝ ወደ እኔ መሸጥም ምንም ማለትም አልችልም። ይህንን ራሳቸው ያውቃሉ። ራሳቸውም ስለሚያውቁ ነው እንትን የሚሉት። ይህም በእርግጠኝነት ሆኜ የምነግራችሁ ነገር ነው። እኔ ስለ ዩቲዩብ ሳላቀርቼ ወይም ምናምን አይደለም እዚህ ሚዲያ ላይ የመጣው። ሳላውቅ መጀመሪያ ዩቲዩብ ለመስራትም አልነሳሳም ነበረ። ብዙ ነገር እኔ ገና ልጅ ነኝ ብዙ ነገር እያላችሁ እኔን ቅስሜን ለመስመር ምናምን ምን ሞክሩ ሰዎች እኔ መቼም ካሁን በኋላ አንዴ ተነስቻለሁ መልሼ መወርቅበት ብሰበርበት ምንምልበት ምክንያት አይኖረኝም። ያንን እንድታውቁ እፈልጋለሁ። እንድትረዱም የምፈልገው ነገር ቢኖር ያንን ነገር ነው። ሰውን ለመስበር የተነሳችሁ ሰዎች አላችሁ። እናንተ ከምታዩት ውጪ ማመን አትፈልጉም። እኔ ኮሜንት ላይ እንዳየሁት እኛ በአይናችን እያየን አይደለው ለብዙ ሰው ይከፍታል ይሰጣል ምናምን። አዎ እኛ ሚዲያ ላይ የምንኖር ሰዎች ስንባል እኮ ካሜራ ሌላ ጀርባችን ሌላ ነው የሚሆነው እና እንደዛ ስለሆነ ነው። ያው እሱም እንደዛ እናንተ በምታዩት ነገር ነው የምታምኑት። እኔ ደግሞ ቻናሌ ባይጠፋ ኖሮ እንዴት ልሸጠው እችላለሁ? እንደዛ ባንዴ ቫይራል የሆነ ባንዴ በቃ የተነቃቃ ቻናል እንዴት ልሸጥ እችላለሁ? እኔ በሰራበት እኮ ነገ ከነገ ወዲያ አልለወጥበትም ነበረ። ለመሸጥ ባስብ እኮ ቪዲዮ እኮ ድጋሚ ለቅቄበታለሁ በነጋታው በሁለተኛው ቀን። ለምን ልሸጠው ባስብ ኖሮ እንደዛ አላረግም ነበረ። ሲቀጥል እኔ ሀይሚን አልተናገርኩም። ሀይሚን እና ሀይሚ ምናምን ለምትሉ እኔ ሀይሚን መናገር አይደለም ልናገራት የምፈልግ ልጅ ቀና ብዬ ሊያያትም የሚችል አይነት ልጅ አይደለችም። እሷ በቃ ሪስፔክት አድርጋ ቪዲዮ ላይ ገብታልኝ ሰርታልኛለች ምናምን። እግዚአብሔር ያክብርልኝ። እኔ ክፉ ነገር ምንም ከእሷ ጋር አንድ ቀን የተገናኘ ነው። ጭራሽ ምንም ቃል አውጥተን እንኳን አላወራንም ከቪዲዮ ውጪ ማለት ነው። ተለያየን፣ ከቪዲዮ በኋላ ተለያየን። ከሷ ጋር አልተገናኘንም። ስለሷን ክፉ በቪዲዮ ላይ አላነሳውም። ከብሩክ ጋር ግን ብዙ ነገር ገብተናል። እናቴ እንደተናገረችው
ቤት ድረስ ሄዳ እሷ እኔ ችግር የለም እሺ እሷ ሄዳ አልቅሳ ስትለምነው ነው አያለሁ። እኔ ደግሞ ያን ጊዜ እንደዛ ሄደን ስንጠይቀው ራሱ እነሱ ጋር እንደነበረ ቻናሉ እኔ በብዙ መንገድ ስላወቅኩኝ ነው። እኔ እኮ ብቻዬን አይደለሁም፣ ብዙ ከአጠገቤ ያሉ ሶሻል ሚዲያ ላይ የሚሰሩ ብዙ ጓደኞች አሉኝ። እነሱም ቼክ ሲያደርጉ እነሱ ጋር እንደሆነ ነው ቻናሉ ያሳየ ነበረው። ሲቀጥል እኔ ቻናሌ ክፍት የሆነው እነ ኤፍሬም ቪዲዮ ሰርተውልኝ የተፖሰተ ቀን ነው ቻናሌ ከፕራይቬት የወጣው። ምክንያቱም ቪዲዮውን ስላዩት ወዲያው ቻናሉ ከፕራይቬት ወጣ። ይሄኛውም ቻናል እንትን አለ። ይሄኛው ቻናሌ ለሌላ ሰው እንደተሸጠ ነው ያየሁት። ብዙ ያ ቻናል ላይ ኮሜንት ጽፍ ያለው ራሱ ሴትዮዋ እንድታወራኝ እየሞከርኩኝ ምን እያልኩኝ ምናምን ነበረ፣ ግን መልስ ልሰጠኝ አልቻለችም እሷ። እና ለዛ ነው ቤተሰብ እኔ ብቻ ብዙ መናገር ራሱ አሁን ላይ በዚህ ጉዳይ አስጠልቶኛል። እናንተም ለመፈመስ ምን ለማለት ምናምን ይመስላችኋል፣ ግን እኔ በጣም ነው እያስጠላኛለሁ። በራሴ ኮንተንት ሁላ ለመምጣት እየደበረኝ ነው ያለው። እናንተ ኔጌቲቭ ነገር በምትጽፉት ነገር፣ በምታረጉት ነገር፣ ብዙ ነገር በምትሉን ነገር እኔ እየደበረኝ ስላለ እባካችሁ ከቻላችሁ ቪዲዮን አለማየት ነው። እናንተ እንትን የምትሉ ከሆነ ካልቻላችሁ ደግሞ አይታችሁ ኮሜንት አለመጻፍ፣ ኔጌቲቭ ነገር አለማውራት። እኔ ውሸቴም ቢሆን አሁንም እዚህ ጋር አልመጣም፣ ውሸቴም ቢሆን አሁንም እዚህ ጋር አላወራም። እባካችሁ እኔ እናንተን ኦዲየንስ መወዳችሁ ኦዲየንስ ማስቀየም አልፈልግም። ለእኔ ኔጌቲቭ ነገር የምጽፉ ሰዎችም አይደብረኝም። እኔ እንድጠነክር እንድበረታ በቃ አለ እንትን እንድል ነው የምታደርጉኝ እንጂ እንድሰበር አታረጉኝም። ጠንካራ እንደሆነ የምታረጉኝ። ስለዚህ እኔ አይደብረኝም። ግን ቢያንስ በትንሹ እንኳን ሰውን እንትን ለማለት ሞክሩ። የምትናገሩት ንግግር ከእናንተ አይጠበቅም። በዛ ልክ ደግሞ እኔ የምትወዱኝ አይዞሽ ሰላም እያላችሁ የምታበረታቱኝ ኮሜንት ላይ ያላችሁ እግዚአብሔር ያክብርልኝ እናንተን። እኔ ጀስ ጓደኛ ምናምን የለኝም። እናንተ እንደ እህት እንደ እናት እየመከራችሁኝ ኮሜንት ላይ አሪፍ ሀሳብ እየሰጣችሁኝ ምን እያላችሁኝ፣ አሁን ደግሞ እንዳያችሁት በአዲስ ኮንተንት በአዲስ ቪዲዮ እየመጣሁላችሁ ነው። ሰሞኑን ስላልተመቻቸልኝ ነው ቪዲዮም ቶሎ ማለቀው። ብዙ ጓደኞቼን በዩቲዩብ ቻናሌ ላይ ይዤ እመጣለሁ። ከኔ ጋር አብረውኝ እንዲያድጉ የምፈልጋቸው አብረውኝ እንዲሰሩ ልክ እንደ እኔ ታች መጀመሪያ ዩቲዩብ እንዲሰራልኝ ስጠይቅበት የነበረው ሁኔታ ላይ የነበሩ ያሉ አሁን ብዙ ልጆች አሉ። እነሱን ደግሞ ይዤ መምጣት ነው። እኔ ትንሽ 4000 ሰብስክራይብ ቢኖረኝም 4000 ብዙ ነው ለእኔ እና እንደዛ ቢኖርም ልክ እነዛ ልጆች ይዤ መጥቼ ከኔ ጋር እንዲያድጉ ነው የምፈልገው እና በቃ አላ እነሱ ልጆች ይዤ አብሬ ማደግ ነው የምፈልገው። ብዙ ነገር አብሬ መስራት ነው የምፈልገው። ከእነሱ ጋር አብሬ መቀየር ነው የምፈልገው። ብቻዬን ልውጣም እምል አይነት ሰውም አይደለም እና ቤተሰብ ብቻ ብዙ ሰዎች የማገዝም አላማ አለኝ። እናንተ ከጎኔ ከሆናችሁ ካገዛችሁኝ በዚህ በትንሽ እንትኔ ብዙ ሰውን መቀየር ማገዝም እፈልጋለሁ። እናንተ ደግሞ ከፍ ታደርጉኛላችሁ በዚህ ከቀጠልን አብረን ከተጓዝን አብረን ከሄድን ማለት ነው እና ቤተሰብ ይሄንን ሀሳቤ ደግሞ እናንተ ከጎኔ ስትሆኑ ስታበረታቱኝ ነው እንትን ማለት የምችለው እና ከስር ሜንሽን ማድረግላችሁ 2 አካውንት አለ። እነሱን ደግሞ ሰብስክራይብ እያደረጋችሁ በእነሱ ቻናል ነው ቪዲዮ የምንሰራው። በእኔ በሶስታችን ቻናል ስንመጣ ደግሞ በቃ እናንተ የሚያዝናኑ ጀስት ኮሜንት ሳይ እኔ ኮሜንት በጣም እከታተላለሁ። ለዛ ነው ኮሜንቶችን እያነሳው እንትን ምለው እና ኮሜንት ሳይ እኛ ለነገ ትውልድ የምናስተምረውን ነገር እንድንሰራ ትፈልጋላችሁ። እኛ የዛሬዎቹ ብንሆንም የነገው ትውልድ ላይ የምንሰራው ነገር የሚያዝናኑ በእኛ ቪዲዮ የሚዝናኑ ነገ ለሚመጡ ሰዎችም ምናዝናና ነገር እንድንሰራ የምፈልጉ ሰዎች አላችሁና የእናንተንም ሀሳብ እናከብራለን። እኔ ቪዲዮ የምሰራው ራሱ በጣም እያስጠላኝ ነው እግዚአብሔርን። ምክንያቱም በዚህ ሀሳብ ሁሌ መመላለስ ሁሌ እናንተ የሆነ ነገር ባላችሁ ቁጥር እኔ ውስጥ ያለ ምክንያቱም እናቴ ክብሯን ያጣችሁ እሱ ፊት ሄዳ ስታለቅስ ምን ስትል ብዙ ነገር ነው ውስጥ ያለውና እናንተ በእንደዛ በተሳደባችሁ ቁጥር ብዙ የሚያመኝ ነገር አለ። ጀስት ያንን በእኔ ቦታ ሆናችሁ ስላላያችሁ አትረዱኝም። ያው እንድትረዱኝ ተስፋ አላረግም። የምትረዱኝ ሰዎች ግን ትረዱኛላችሁ ብዬ ተስፋ አረጋለሁ። ስለዚህ በቃ ከስር ሜንሽን አረግላችኋለሁ 2 አካውንት፣ እነሱ ሰብስክራይብ አድርጉ። አንዱን ትናንት ቪዲዮ ለቀንበታል እንዳጋጣሚ ሆኖ እና እሱን ሰብስክራይብ አድርጉ። አንደኛውም ሌላ 2 ወንድሞቼ ናቸውና ሰብስክራይብ አድርጉልኝ እነሱ። እኔም ሰብስክራይብ እያደረጋችሁ ቪዲዮን በተለይ እስከመጨረሻው እስካሁን ክፍያ አልጀመረልኝም። ምክንያቱም ቪዲዮን እስከመጨረሻው እያያችሁት አይደለም። ያው ገና ጀማሪም ስለሆንን እንደ ሌሎቹ ዩቲዩበሮች መቼም የጸዳ ነገር ላይኖር ይችላልና
በደንብ ፐርፌክት እስክንሆን ድረስ ደግሞ የእናንተ እገዛ ብርታት ያስፈልገናል። እናንተ እስከ መጨረሻው ቪዲዮዋችን ስታዩልን ደግሞ እኛ በጣም በቃ ጠንካራ እንሆናለን። ቪዲዮውን ነገም ለመስራት ከነገ ወዲያም ለመስራት እንነሳሳለን፣ አይደክመንም። ቪዲዮአችን ሳይታይ ሲቀር ተስፋ መቁረጥ ሊመጣ ይችላል፣ ብዙ ነገር ሊመጣ ይችላልና ብርታቶቻችን እናንተ ናችሁ ለማለት እፈልጋለሁ። ሌላ ብቻ ዛሬ ስለዚህ ሀሳብ ላወራ ነው የመጣሁት። እንዳጋጣሚ ሆኖ ሌላ ቪዲዮ ነበረ ልለቅ የነበረው፣ ግን ይህንን ነገር አሁን የምትረዱኝ ከሆነ በደንብ ማጥራት እፈልጋለሁ። በቃ እኔ የምትሰሙኝ ከሆነ አይ ነው እነሱን 4 አመት 3 አመት ሊሆን ይችላል የምታውቋቸው። እኔም እንደናንተ ነው የማውቃቸው። ዩቲዩብ ሲጀምሩ ጀምሮ አውቃቸዋለሁ ነው። ግን እኔ አሁንም እጠላቸዋለሁ አይደለም። ማንንም ሰው መጥላትም የሚችል ልብ የለኝም። እኔ ማንንም ሰው ክፉ ነገር የሚያስብም የሚችልም ልብ የለኝም። ግን በቃ አንዳንድ የተደረገብንን ይቅርታ ልንል እንችላለን። ሰው ግን ደግሞ የተደረገብንን ነገር ልንረሳ አንችልም ይባላልና እኔም እነሱ ያደረጉብኝን ነገር ልረሳ አልችልም። እነሱ ስል ደግሞ ሀይሚን ከዚህ ነገር አውጣት፣ ይሄን ማለት ፈልጋለሁ። ሀይሚንም የተናገርኩ የሚመስላችሁ ሰዎች አሉ። እኔ ሀይሚን ልናገር የምችልበት ምንም አይነት ምክንያት የለኝም ከሷ ጋር እና ቤተሰብ እኔ ማለት የምፈልገው ነገር በቃ ከቻላችሁ በቃ ኮሜንት አትጻፉልኝ። ለመስማት እንትን ማትሉ ከሆነ ኮሜንት አትጻፉልኝ። አይታችሁት ከሆነም ቪዲዮ በቃ ዝም ብላችሁ ውጡ። እኔ ያንን ነው የምለው። እኔ ገና ልጅ ብዙ ነገር ይይዛለሁ እና ትንሽ ነገር ደግሞ ያበሳጨኛል። መታመምም ደግሞ አልፈልግም፣ ምክንያቱም ስለምናደድ ያመኛል። እኔ ደግሞ በእናንተ ምክንያት መታመምም አልፈልግም። በእናንተ ኔጌቲቭ ነገር በምትሉኝ ሰዎች እኔ ያጠነክረኛል። እንዳልኳችሁ ነው። ካሁን በኋላ ምንም የምሰበርበት ምንም አይነት ምክንያት አይኖረኝም። ምንም ምክንያቱም ካለፍኩት ነገር በላይ የሚመጣብኝ ነገር የለም። ማንንምም አልፈራምም አልሰማምም። ምክንያቱም እውነትን ይዤ ስላለሁ። እውነትን የያዘ ሰው ደግሞ መቼም ሊፈራ አይችልም። እነሱ እውነት ካላቸው አለው እኔ ማውራት ይችላል፣ ማግኘትም ይችላል፣ ያውቃል። ስራውን ደግሞ ሙሉ በሙሉ ስለማውቅ ሁሉንም ልጆች ቪዲዮ እንዳይሰሩልኝ ነው ያደረገው። ከእህቶቼ መሀል ራሱ እኔን ከሚያግዙ ሰዎች መሀል ደውለው ሲያወሯቸው ራሱ እሷ እንደዚህ ነች ነው የሚሉት። ስለ እኔ ኔጌቲቭ ነገር ማውራት ነው የሚቀርማቸው። ምክንያቱም ሁሉንም ነገራቸውን ስለተናገርኩባቸው ነው እንደዚህ የሚሆኑት። ስለዚህ እኔ ደግሞ እንደዚህ ከሆነ ደግሞ የማገኘውን ነገር ካሁን በኋላ ስለነሱ በተለይ አወጣለሁ። እኔ ደግሞ እንደዚህ ሊረዳ እንትን ሊለኝ የማይችል ሰው መቼም እኔ ለሱ ምንም ነገር ጠበቃም ጥብቅና መቆምለት ምንም ነገር አይኖርም። ደግሞ የግድ ካላረጉልሽ የምትሉ ሰዎች ማለት ነው። እኔ ምንም ነገር እነሱ እንዳልኳቸው መልሰው ቪዲዮ እንስራልሽ ቢሉ እነ ብሩክ እነ ሄኖክ ቢሉኝ ራሱ መልሼ ከነሱ ጋር ቪዲዮ አልሰራም። ምክንያቱም ክብሬ ሊመልስልኝ አይችልም። የኔን ክብር ተውትና የእናቴን ክብር ሊመልስልኝ አይችልም። ስለዚህ ከነሱ ጋር ደግሜ በቪዲዮ እንኳን የምገናኝበት ምንም አይነት ምክንያት የለም። ይሄን ማለት ታይም ያላችሁ እነሱ ቪዲዮ ቢሉኝ እንኳን አይ ነው ለእናንተ እንትን ሳንል በውስጥ እንኳን ሰላም ለመፍጠር ቢሞከር ራሱ እኔ እንደማልፈልግ ይህንን ነገር እንድታውቅ ፈልጋለሁ። ምክንያቱም እኔ ለጥቅም መጀመሪያ እንደ እህታቸው አይተው እንዲያግዙኝ ነበረ። ብዙ ነገር አውርተን እንዴት ወዲያው ይክዳሉ፣ ወዲያው ያፈርሳሉ። ሰው 2 ቀን ሳይሞላ እኔ እኮ ሽጨው ቢሆን ኖሮ ሄጄ እነሱ ቤት አያስለምነኝም። ምክንያቱም ሁሉንም ነገር እተዋለሁ ራሴ ከሸጥኩት። ምክንያቱም እንዴት ሌባ የሰረቀበት ቢመልሶ ይሄዳል እንዳይሄድም፣ ምክንያቱም እያዛለሁ ብሎ ስለሚፈራ። እኔ ግን ወዲያው ቻናሌ እንደጠፋ ነው ሄጄ ለምንድን ነው ብዬ ስጠይቀው ብዙ ነገር ያለኝ ብቻ መናገር አልፈልግም። ይቅርታ አድርጉልኝ ቤተሰብ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ለእናንተ ጥሩ ነገር ነው ያለኝ፣ ጥሩ ነገር አመለካከት ነው ያለኝ። መጥፎ ነገር ለምትሉኝም ሰዎች ቢሆን ጥሩ ምላሽ ሰው የናቀውን እግዚአብሔር ከፍ ያደርገዋል አይደለ? እኔ ደግሞ እግዚአብሔር ከፍ ያደርገኛል። ከፍ እስኪያደርገኝ ደግሞ ትዕግስት አለኝ። በትዕግስት እጠብቃለሁ፣ ስራዬንም እሰራለሁ በስነ ስርዓት እና እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ፣ ጤነኛ ሁኑልኝ። እግዚአብሔር ጤና ይስጣችሁ፣ እድሜ ይስጣችሁ። በቃ እኛን እንድታግዙን ያደረጋችሁ አምላክ ይጠብቃችሁ። እግዚአብሔር አክብርልኝ ማለት እፈልጋለሁ። በቀጣይ ደግሞ በሚገርም ቪዲዮ ጠብቁኝ። እወዳችሁ። ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ
ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬኔ አምላኬን አልወቅስም ፍርሃት እንደ ጸሎት ቤቴን ካፈረሰው የኔን ያንቺን ባይለው ነው የኔን ያንቺና የኔን ያንቺን ባይለው ነው የኔን ያንቺና ቃል ለምድር ለሰማይ ለፍቅራችን መነሻ ብዬ ወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት